ታላላቅ የአውሮፓ ክለቦችን ዕለታዊና ወቅታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችንና የመረጃ ሰዓታችን ላይ ትገኛላችሁ። በርካታ መረጃዎችን ለዚህ ሰዓት አሰባስበን ይዘንላችሁ መተናል። ውድ ቤተሰቦቻችን ታላላቆቹን ክለቦች ስናነሳ እጅግ በጣም ለየት ያሉ መረጃዎችንም በመላው የስፖርት ዓለም ተዟዙረን ለእናንተ ውድ አድማጮቻችን እናደርሳችኋለን። የአፍሪካ ዋንጫ መርሃ ግብሮች ቀጥለው እየተካሄዱ ነው። የተወሰኑ ጥንቅሮችን ይዘናል። ዛሬ የአውሮፓ ትልቅ ክለቦችን ወቅታዊ መረጃዎች ስናነሳ ከምናነሳቸው ጉዳዮች ውስጥ በተለይም በሪያል ማድሪድ በኩል የምናነሳቸው የቡድን ዜናዎች አሉ። ሪያል ማድሪድም 2025ን እንዴት እንዳጠናቀቀ ለየት ያለ መረጃ ይዘናል። ከባርሴሎና ጋር ዛሬ በጣም ለየት ያለ አንድ የዝውውር መረጃን የሰማነው ብዙ ያልተጠበቀ ግን ለየት ያለ ነው። በከዋክብት ደረጃም ሜሲንም እንዲሁ በተመለከተ ልዩ ጥንቅር ይዘናል። ክርስቲያኖ ሮናልዶንም በተመለከተ ለእናንተ ውድ አድማጮቻችን የምናደርሳችሁ መረጃ አለ። በዚሁ ግን አንድ አድማጫችን ከሮናልዶ ጋር አያይዞ ያደረሰን መልእክት ስለነበረ ተጨማሪ ጥንቅር ይዘንበት መተናል። አብራችሁን ትቆያላችሁ። የፕሪሚየር ሊግ የመረጃ ሰዓታችን ላይ በርካታ መረጃዎችን እናነሳለን። የአስቶን ቪላ ቡድን አሁን ትልቁ መነጋገሪያ ቡድን ስለሆነ በፕሪሚየር ሊጉ አስቀድመን እናነሳዋለን። መንበረ ስልጣናቸው እየተነቃነቀ እንደሆነ የሰማነውን ማሬስካን ጉዳይ እናጠረዋለን። እሳቸውም በክረምት በርካታ ተጫዋቾችን አምጥተው ቡድናቸውን አጠናክረው ነበረ። አምና በተወሰነ መንገድ ጥያቄ የሚነሳበት ቡድን ነበር፣ ግን የዘንድሮ ትንሽ ጠንከር ያለ ነው። ተጨማሪ መረጃ እናነሳበታለን። ሊቨርፑልን በተመለከተ ስሎትን አያይዘን እናነሳለን። ኦፕታ ስለ ሊቨርፑል ብዙ ነገር ብሏል። ጥቂቱን ብቻ መርጠን ይዘን መተናል። ለሊቨርፑል ደጋፊዎች እናደርሳቸዋለን። በዩናይትድ የመረጃ ሰዓታችን በርካታ ነጥቦችን እናነሳለን። በተለይም ደግሞ ዝውውር ጉዳይ ላይ ከምናነሳቸው ጉዳዮች ውስጥ አስገዳጅ የሆነ አንድን ዝውውር በተመለከተ ተጨማሪ መረጃ ይዘናል። ሩበን አሞሪ ጉዳትና የአፍሪካ ዋንጫ ያሉ ተጫዋቾቻችን ሲመለሱ ጠብቁን እያሉ ነው። በርካታ ዩናይትዳውያን ግን የተበሳጩበት ብዙ ምክንያት አለ። በሳቸው የጨዋታ አቀራረብ ጉዳይ ላይ ከጉዳት ጋርም በተያያዘ የሚሉን ነገር አለ። የእሳቸውንና የፈርጊን ዘመን ጥቂት ማሳያዎች ገልጠን እንመለከታለን። አብራችሁን ቆዩ። በአርሰናል በኩል ማይክል አርቴታም ይሄ በየጊዜው እየመጣ የሚያስጨንቅ ጨዋታ እንደሌለባቸው ተናግሯል። በተለይም የጨዋታ መደራረብን ግን ከጨዋታው በኋላ አንድ ምስል በማህበራዊ ትስስር ገጽ በጣም እየዞረ ይገኛል። ጉዳዩ ጋብርኤል ማጋሌሽ ነው። እናጠረዋለን። አርሰናል እንደ ቡድን እናነሳለን። በጣም ደስተኛ ነኝ በየ3 ቀኑ በመጫወታችን ያሉት ማይክል አርቴታ ቡድን ቁልፉን ተጫዋች እናነሳለን። ለየት ያሉ መረጃዎችም በአርሰናል በኩል ካነሳን በኋላ ታዳጊውን እንመለከታለን። ማክስ ዶማን የተመለከተ ልዩ ጥንቅር ይዘናል። አብራችሁን ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየት ካለ እንደ ሁልጊዜው ዛሬም ልታደርሱን ትችላላችሁ። ስፖርታዊ ጥንቅሮቻችን ተጀምረዋል። መልካም ቆይታ ተመኘን። የአፍሪካ ዋንጫ ጨዋታዎች እየተካሄዱ ይገኛሉ። በሴኔጋል በኩል በጣም ወሳኙና ቁልፉ ተጫዋቿን ካሊዱ ኩሊባሊን በቀይ ካርድ አታለች በቤኒኑ ጨዋታ። በዚህ ምክንያት የ16 ጥሎ ማለፍ ጨዋታ ያመልጠዋል በካሊዱ ኩሊባሊ በኩል። ስለዚህ ሴኔጋል ያለ ወሳኝ ተጫዋቿ ነው ቀጣይ የ16 ጥሎ ማለፍ ጨዋታን የምታደርገው። በአፍሪካ ዋንጫም ቀጣይ የሚደረጉ የ16 ጥሎ ማለፍ ጨዋታዎች በቀን 2 ጨዋታዎችን እያየን እንቀጥላለን። እነኚህን ጨዋታዎች ከነገ ጀምሮ በመረጃ ሰዓታችን ሰፊ ሽፋን እንሰጣችኋለን። ሁሉም 16 ውስጥ ያለፉ ሀገራትን የጨዋታ ፕሮግራም በጨዋታዎቹ መጠናቀቅ በኋላ ይፋ ስለሚደረግ በእርግጥ የተወሰኑ ተጋጣሚዎቻቸውን አውቋል። እንደ አጠቃላይ ግን እናነሳዋለን። በሴኔጋል በኩል ግን ያለ ቁልፍ ተጫዋቿ ካሊዱ ኩሊባሊ ጨዋታዋን ታደርጋለች። ያው ሲጠበቁ የነበሩ ትልቅ ብሔራዊ ቡድኖች ግን በ16 ጥሎ ማለፍ ውስጥ ተገኝቷል። ጎረቤት ሀገር ሱዳን ቅልጥ ባለ ጦርነት ውስጥ ሆና 16 ውስጥ በምርጥ ሶስተኝነት የተገኘችም ሀገር ሆናለች። በጣም አነጋጋሪ ጉዳይ ነበር። ተጨማሪ መረጃዎችን በቀጣይ መረጃ ሰዓት እናነሳለን። ማድሪድ ቤት ደረስን። የማድሪዱ ኮከብ ኬሊያን ምባፔ በ39 ግብ 2025ን ዘግቶታል። ተከታዩ በነገራችን ላይ ሮቤርት ሌዋንዶስኪ ነው እና በሁለቱ መካከል የ20 ግብ ልዩነት አለው። ውድ ቤተሰቦቻችን ሌዋንዶስኪ 19 አስቆጥሯል። የባርሴሎናው የፊት መስመር ተጫዋች ነው። አምና ደግሞ ባርሴሎና የዋንጫ ባለቤት፣ ዘንድሮም ለዋንጫው ከማድሪድ በተሻለ የቀረበው ግን ያው ገና ነው ውድድሩ። ያንን ዋንጫ አሸናፊውን ለመደምደም ጊዜው ገና ነው፣ ግን ቀዳሚ ሆኖ ጨርሷል። ከዛ ሶስተኛውም ሰው ከአትሌቲኮ ማድሪድ ዩሊያን አልቫሬዝ ራሱ 19 ያለው፣ ፌራን ቶሬስ ከባርሴሎና 18፣ ቡድሚር 17፣ ሶሎሮዝ 16፣ ራፊኒ 14፣ ሁጎ ዱሮ 13፣ አዮዜ ፔሬዝ 13፣ ሚሪክ 13 ግቦች በላሊጋው 2025 ወይም በአንድ ካላንደር ስር አስቆጥረዋል። የኬሊያን ምባፔ ግን
ፍጹም የተለየ ነው። ውድ ቤተሰቦቻችን የሌዋንዶስኪና የዩሊያን አልቫሬዝ ግቦች ቢደመሩ እንኳን ብቸኛው ግብ አስቆጣሪ ሆኖ በላሊጋ አሁንም እየመራ የሚገኘው ኬሊያን ምባፔ ላይ ሊደርሱበት አይችሉም። የባርሴሎናን ጉዳይ እንቀጥል። ውድ ቤተሰቦቻችን በባርሴሎና በኩል በጣም አነጋጋሪ ዝውውር የመፈጸም ፍላጎት አላቸው ተብሏል። በእርግጥ አንድ የተረጋገጠ መረጃ የምንነግራችሁ ጆኦ ካንሴሎ አልሂላልን ለመልቀቅ ፈልጓል። ያውም በጥር ነው የሚለቀው። ስለዚህ ከነገ ጀምሮ ማለት ነው ተጫዋቹ መልቀቅ ይፈልጋል ክለቡን። በዚህ ምክንያት እንግዲህ የተጫዋቹ ፈላጊ የሆነው በርካታ ክለቦች ሲቀርቡ የስፔኑ ኃያል ክለብ የካታላኑ ክለብ ባርሴሎና እዚህ ውስጥ ተገኝቷል። በእርግጥ በባርሴሎና ጆዋ ካንሴሎ በውሰት ተጫውቷል። በአንድ ወቅት ከጆ ፍሌክስ ጋር ካስታወሳችሁ በአንድ ወቅት ሁለቱም እዛ ይጫወቱ ነበረ። በባርሴሎና የሚቆይ ይመስል ነበር። በኋላም ላይ ግን ክለቡን ለቀቀም። አሁን በአልሂላል ይገኛል። በጥር ሲለቅ ከባርሴሎና በተጨማሪ በፉክክር ደረጃ ኢንተር ሚላን፣ ዩቬንቱስ ይህንን የቀኝ ተመላላሽ የግላቸው የማድረግ ፍላጎት አላቸው ተብሏል። የመጨረሻ ውሳኔ በአልሂላል ይወሰናል ተብሏል። አልሂላል ተጫዋቹን ለመልቀቅ ፈቃደኛ ነው አይደለም የሚለው ደግሞ በቀጣይነት የሚጠበቀው ጉዳይ ነው። አጣርተን እናመጣዋለን። ባርሴሎና ግን ዋነኛ ፈላጊ ሆነው ብቅ ብሏል። ሜሲ ለስፔን እንዲጫወት ለማሳመን ብዙ ሞክር ያለው እያሉ ነው ቪንሴንቴ ዴል ቦስኬ። በጣም አነጋጋሪ ጉዳይ ነው። ዛሬ ደግሞ ከከዋክብት መንደር የቀድሞ የሪያል ማድሪድ እና ስፔን አሰልጣኝ ቪንሴንቴ ዴል ቦስኬ ሊዮኔል ሜሲ ለስፔን እንዲጫወት ለማሳመን ጥረት አድርገው እንደነበረ አረጋግጠዋል። አሰልጣኙ ሲናገሩ ሜሲ ለስፔን እንዲጫወት ለማሳመን ብዙ ጥሬ ነበር፣ ነገር ግን ለአርጀንቲና ያለው ትልቅ ፍቅር የማይቻል አድርጎታል እንጂ እኔስ ሞክሬ ነበር ብለዋል። እሳቸው ሊዮኔል ሜሲ በታሪክ ምርጡ ተጫዋች ነው ያሉት አሰልጣኙ ይህንን በማለት ያዝናለሁ፣ ምክንያቱም ማንንም ማበሳጨት አልፈልግም ሲሉ ተደምጠዋል። ፔሌና ማራዶና ሲጫወቱ አይቻለሁ፣ ነገር ግን ሊዮኔል ሜሲ ምርጡ ነው ሲሉ ተደምጠዋል። ቪንሴንቴ ዴል ቦስኬ እሳቸው ሜሲን አሰልጥነውት አያውቁም። የቀድሞ የሪያል ማድሪድ እና የስፔን ብሔራዊ ቡድን አሰልጣኝ እንጂ የባርሴሎና አሰልጣኝ የአርጀንቲናም አልነበሩም። ግን ያው በዚህ ንግግር ውስጥ ማንንም ማስከፋት አልፈልግም፣ ሜሲ ግን ከፔሌም ከማራዶናም ብለዋል። የሮናልዶን ስም ግን ከመጥራት ተቆጥበዋል። ከሮናልዶ ጋር የተያዙ መረጃዎችን ደግሞ በዚሁ እንቀጥል። ውድ ቤተሰቦቻችን ስላነሳ ነው የክርስቲያኖ ሮናልዶ 2010 ዓመተ ምህረት ጀምሮ መቁጠሪያ ካላንደራችንን ገልጠን 2010 ጀምሮ እስከ 2024 ድረስ ቢያንስ አንድ ሃትሪክ በትንሹ ይሰራ ነበረ። ለመጀመሪያ ጊዜ ነው ክርስቲያኖ ሮናልዶ በ2025 ያለ ሃትሪክ ዓመቱን የዘጋው። ስለዚህ ክርስቲያኖ ሮናልዶ ከ2010 በኋላ ለመጀመሪያ ጊዜ 2025ን ያለ ሃትሪክ ጨርሶታል። ሮናልዶ ግን በ2025 41 ጎል አለው። 40 ዓመቱ እየተባለ ይጠራ እንጂ በወራቶች ውስጥ 41 ዓመት እንደሚሞላው ይታወቃል። ክርስቲያኖ ሮናልዶ በጥሩ ሁኔታ 2025ን አጠናቀናል። 2026 በዚሁ መንገድ ይቀጥላል፣ ጠብቁን ሲል ተደምጧል። ይህ ተጫዋች በነገራችን ላይ ክርስቲያኖ ሮናልዶ በኩል አልናስር የዋንጫ ባለቤት ይሆን ዘንድ ዘንድሮ በብዙ መንገድ ከዋክብት ያላቸውንም ወደ ቡሩ እንዲመጡ አሰልጣኝም ጭምር አስቀይሮ እየተፋለሙ እንደሆነ ይታወቃል። በዚህ ሳምንት ብቸኛ ነጥብ የጣሉበት የሳውዲ ፕሮሊግ ጨዋታም እንደሆነ ይታወቃል። በዚሁ ግን አንድ ሰው እናንሳ፣ ሚራለን ፒያኒች። ከሚራለን ፒያኒች ምን ታስታውሳላችሁ? ጫማ ይሰቅላል ብያችሁ አንድ አድማጫችን በሀሳብ መስጫ ሳጥናችን ላይ ዩቬንቱስ ሳለ ለክርስቲያኖ ሮናልዶ አንድ አሲስት ያረጋትን ኳስ መቼም ማረሳትም ብሎ ነበር። የተወሰኑ መረጃ እንደምናመጣ ቃል ስለገባን ሚራለን ፒያኒችን የተመለከተ የተወሰነ ነገር እኛም ሴሪያው ላይ እንቆይና እናንሳ። በእርግጥ በፍራንስ ሊግም ተጫውቷል ሚራለን ፒያኒች። ከሮማና ከዩቬንቱስ ጋር የነበረውን ብቻ እናንሳ። ሮማ ቤት 185 ጨዋታ 30 ግብና 44 አሲስት ነበረው። ከዛ በኋላ በዩቬንቱስ 178 ጨዋታን አድርጓል። 22 ግቦችና 42 አሲስቶች ነበሩት። ከሮማ ያነሰ የግብ አስተዋጽኦ ነበረው። በእርግጥ ግን ሚራለን ፒያኒች አብዛኛው ስኬቱ ያለው በዩቬንቱስ ቤት ነው። ለአብነት ያክል ስኩዴቶን ወይም የጣሊያን ሴሪን 2016-17፣ 2017-18፣ 2018-19 እና 19-20 በተከታታይ 4 ዓመት ስኩዴቶን ከዩቬንቱስ ጋር አንስቷል። ኮፓ ኢታሊያን 2016-17፣ 2017-18 በሁለት ተከታታይ ዓመት፣ ሱፐር ኮፓ ኢታሊያን ደግሞ 2018-19 የውድድር ዓመት ከዩቬንቱስ ጋር ካነሳ በኋላ ነው በጡረታው ማግስት ላይ የተገኘው። የሮናልዶ መረጃ ስናነሳ ሚራለን ፒያኒችን የሚያነሳ ነው። አድማጫችን ከማረሳቸው የሚራለን ፒያኒች አጋጣሚዎች ለክርስቲያኖ ሮናልዶ አሲስት ያደረገበትን መንገድ ስላለንም ነበረ።
2025 ተጠናቀቀ። በፈረንጆች በእግር ኳስ ዘንድ የአውሮፓ አምስቱ ታላላቅ ሊጎች ዛሬ ምንም ጨዋታ ስለማያካሂዱ ያው እንደተጠናቀቀ ነው የሚቆጠረው። ነገ አንድ ብለው የፈረንጆቹ አዲስ ዓመት ይጀምራሉ 2026ን። በዚህም መሰረት ውድ ቤተሰቦቻችን የወንዶች ምርጥ ክለብ በመሆን ሪያል ማድሪድ አጠናቋል። የአውሮፓን ሪያል ማድሪድ 2025ን አንደኛ ሆኖ አጠናቋል። ባየር ሙኒክ ሁለተኛ፣ ኢንተር ሚላን ሶስተኛ፣ ማንቸስተር ሲቲ አራተኛ፣ ሊቨርፑል አምስተኛ፣ ፓሪስ ሰን ዠርሜን ስድስተኛ፣ ቦሩሲያ ዶርትመንድ ሰባተኛ፣ ባየርን ሌቨርኩሰን ስምንተኛ፣ በባርሴሎና በኩል ዘጠነኛ፣ እንደዚሁም አርሰናል አስረኛ ሆነው በአውሮፓ እግር ኳስ ማህበር ደረጃ ተሰጥቷቸዋል። በተለይም አብዛኛው ደረጃ የወጣላቸውም በአውሮፓ መድረክ ባላቸው ተሳትፎና ባላቸው ስኬት ቁጥሮች መሰረት መሆኑ እንድትገነዘቡልን እንወዳለን። እኛም መረጃውን ከዋን ፉትቦል ላይ አግኝተን ለእናንተ ውድ አድማጮቻችን አደረስናችሁ። የፕሪሚየር ሊግ መረጃን እንቀጥል። የኡናይ ኤምሬ ቡድን አስቶን ቪላ አሁን ትልቁ መነጋገሪያ ቡድን ነው። በነገራችን ላይ በእርግጥ ማሸነፋቸው በብዙ አነጋጋሪ ነበረ። ባለፉት 11 ጨዋታ በአርሰናል እጅ ከሰጡም በኋላ የቪላ ቡድን አነጋጋሪነቱ እንደቀጠለ ነው። ኡናይ ኤምሬ ናቸው የአስቶን ቪላ አሰልጣኝ። በነገራችን ላይ እሳቸው ኤምሬት ስለሄደው እጅ ሰጥተው አያውቁም። በፓሪስ ሰን ዠርሜን ቤት እያሉ 2-2 ነው ኤምሬትስ ላይ የወጡት። ቪላሪያል አሰልጣኝ ሆነው 0-0 ወጥተዋል። ከዛ በኋላ አስቶን ቪላን ይዘው ለሶስተኛ ጊዜ ነበረ ወደ ኤምሬትስ ያቀኑት። በሶስተኛው እጅ ሰጡ እንጂ ከዛ በፊት በነበሩት ኤምሬትስ ድረስ ሄደው 2-0 አሸንፈዋል። 2-2 ወጥተው ነበረ። በዚህ ሳምንት ግን 4-1 በሆነ ውጤት ተሸንፏል ቡድናቸው። ያው እንዳልኳቸው የአርሰናልን የ12 ተከታታይ ጨዋታ ድል ሪከርድ የሚጋሩበት፣ አርሰናልን በነጥብ ደረጃ የሚስተካከሉበት፣ ከአርሰናል ጋር እሳቸው ያላቸው ቁርሾ ይታወቃልና ያንን በድጋሚ ማህተም መጥተው የሚያረጋግጡበት ጨዋታ ነበረ፣ ግን ሳይሳካላቸው እንደቀረ ይታወቃል። የማሬስካ ወንበር መነቃነቁ አይቀሬ ሆኗል። በነገራችን ላይ ቼልሲን እያሰለጠኑ እሳቸው ባለፉት ጨዋታዎች ውስጥ 6 ጎሎችን ባለፉት 3 ጨዋታ ብቻ ተቆጥሮባቸዋል። ያ ማለት በአንድ ጨዋታ በአማካይ ቡድኑ 2 ጎል እያስተናገደ ነው ማለት ነው የማሬስካ ቡድን። እሳቸው በአንድ ጨዋታ ቅጣት ተመልሶ ትላንትና ቡድኑን አሰልጠነው ነበርና ተከታታይ የነጥብ መጣል ሂደት ውስጥ ነው የሚገኙትና ከዚህ ጋር በተያያዘ ኤንዞ ማሬስካ ስራቸው አደጋ ላይ ነው የሚሉ መረጃዎች ከወደ እንግሊዝ በስፋት እየወጡ ነው። የውጤት ቀውስ በዚሁ ከቀጠለ የቼልሲ ቆይታቸው በጣም ያሰጋል ነው የተባለው። ምክንያቱም ቼልሲ ብዛም አሰልጣኝ የሚታገስ አይነት ቡድን አይደለም። ስኬት ላይ ብቻ ትኩረት ያደርጋል። ዘስፔሻል ዋን ጆዜ ሞሪኒዮ የሆነም ዋንጫ በበሉ ማግስት ጥቂት ሳምንት ብቻ ነው የታገሳቸው። በነገራችን ላይ ዋንጫ በበሉ በአመቱ ጥቂት ጨዋታዎችን ብቻ ታግሶ ያሰናበታቸው ቡድን ነው ቼልሲ እና ማሬስካን በእርግጥ አምና ቡድኑን በተወሰነ መንገድ በአዲስ ቡድን ግንባታ ላይ ስለነበሩ ፕላስ ዋንጫዎችን ስላነሱ እምብዛም ጫና ውስጥ አልነበሩም። አሁን ግን ምናልባት ከዛ ከበድ ያለ ጫና ውስጥ ናቸው የሚሉ መረጃዎች ከወደ እንግሊዝ እየወጡ ነው። የእሳቸው ቡድን ክረምት ራሱን በተወሰነ መንገድ ቢሆን አጠናክሯል። ቀላል የሚባል ዝውውር አይደለም የተፈጸመው። ላብነት ያክል ከዩናይትድ አሌሃንድሮ ጋርናቾን ወስደዋል። በእርግጥ ይህ ዝውውር የቼልሲ ደጋፊዎች ሊጠይቁት ይገባል ማለቱ ይታወቃል። ከሰሞኑ የቀድሞ ዩናይትድ ሰው ሮይ ኪን ጋርናቾ ወደ ቡድኑ ከመጣ በኋላ ባለፉት 12 ጨዋታ 4 የግብ አስተዋጽኦ ያለው፣ 1 ግብና 3 አሲስት አለው። እንደ ኤስታቪዮ ያለ ከላቲን ያመጡት ተጫዋች አለም ብዛም ደቂቃ አይሰጡትም። ግን በዚህ ሳምንት በነበረ ጨዋታ ከበርንሞዝ ጋር ነበረ እድል አግኝቶ ነበረ። በጨዋታው በነገራችን ላይ 4 ድሪብል ከፍተኛ እሱ ነው። የፓልመር የፍጹም ቅጣት ምትግብ መነሻው እሱ ነበረ። 2 የግብ ዕድሎችን ፈጥሯል። በጨዋታው ላይ 13 ኳሶችን ተቃራኒ ሳጥን ውስጥ ነክቷል። ከ6 ድሪብል 4ቱ ተሳክቶለታል። 100% ክሮሶቹ ስኬታማ ነበሩ። ሳጥን ውስጥ ያሻገራቸው ከ13 የአንድ ለአንድ ግንኙነት 6ቱን አሸንፈዋል። ከ3 የአየር ላይ ኳስ 2ቱን አሸንፏል። ጥሩ የሚባል ቁጥርም አለው። ቼልሲ ያመጣቸው ተጫዋቾች በእንደዚህ አይነት መልኩ በጥቂቱም ቢሆን ቁጥራቸው ይገለጻል። ችግሩ የተጫዋቾቹ ወይስ ያሰልጣኙ? ምልከታቸውን ግን ቼልሲያን አድርሱን። ኦፕታም ከሊቨርፑል ጋር በተያያዘ መረጃ ይዞ ወጥቷል። ኦፕታም ሊቨርፑል ከአርኔ ስሎት ጋር 2026ን እንዴት ያጠናቅቃል የሚል ጥያቄን ያነሳና ሊቨርፑል በአርኔ ስሎት መሪነት ከዚህ ቀደም ከገቡበት የውጤት ቀውስ አሁን ላይ በተወሰነ መንገድ የተሻለ ቦታ ላይ ይገኛሉ የሚለው የኦፕታ ዘገባ
ለዚህም መልስ የአዲስ ዓመት ጨዋታ ከሊድስ ጋር ምላሽ ይጠብቃል ደጋፊው ይላል። እንደሚታወቀው ሊቨርፑል በአርኔ ስሎት እየተመራ በተከታታይ 4 ጨዋታ አሸንፎ ነበር። የዚህ ሳምንት የሊድስ ጨዋታ ይጠበቃል። የፕሪሚየር ሊግ አራተኝነትን ማረጋገጥ የሚችልበት በጣም ወሳኙ ጨዋታ ደርሷል። ያው ሌሎች ሊያሰጉት የሚችሉት ቡድኖች በተለይም በነጥብ ደረጃ ይቀርቡት የነበሩት ማንቸስተር ዩናይትድም እንደዚሁ ራሱ ቼልሲም ነጥብ እየጣሉ ነውና አሁን ከላዩ ያሉት እንደ ቪላ፣ አርሰናል፣ ሲቲን ለመቅረብና ተከታዮቹን ለመራቅ በጣም ወሳኝ ምዕራፍ ላይ ደረሰ ይመስላል። ኦፕታ በቅድመ ጨዋታ ዳሰሳው ከሊቨርፑል ጋር በተያዘ በነገራችን ላይ 70.2% የማሸነፍ ቅድመ ግምት ሰጥቶታል። በተቃራኒ ደግሞ ሊድሶች ሪከርድን ለመስበር ይጫወታሉ። ሊድስ ለመጀመሪያ ጊዜ ሊቨርፑልን በሜዳው በአንፊልድ በተከታታይ ለማሸነፍ ይጫወታሉ። ለመጨረሻ ጊዜ በአንፊልድ ሲገናኙ ሊድስ 2-1 በሆነ ውጤት አሸንፎት ነበረ 2022 ላይ ነው። ከዛ በኋላ ሊድስ ወርዶ የመጣ ቡድን ነው። ስለዚህ ወርዶ ከመጣስ በኋላ ሊቨርፑልን አንፊልድ ላይ ያንበረክካሉ የሚለው ይጠበቃል። ግን ሊቨርፑል 4 ተከታታይ ጨዋታ በድል ነው ያለው 70.2% የማሸነፍ ቅድመ ግምት ተሰጥቶታል። ሊቨርፑል አሁን ላይ በጥሩ ፎርም የሚገኝ ቡድን ነው ማለት ይቻላል። ካለፉት 10 የፕሪሚየር ሊግ ጨዋታ 2ቱን ብቻ ነበረ ማሸነፍ የቻለው። ግን ጥሩ መሻሻል በማሳየት በቅርብ ጊዜ የተደረጉ 3 የፕሪሚየር ሊግ ጨዋታዎችን በድል የተወጣም ቡድን ነውና ነገ የሚደረገው ጨዋታ አብዛኛው ቅድመ ግምት ለሊቨርፑልም እንዲሰጥ ያደረገ ነበረ። ናፖሊ ራስመስ ሆይሉንድን የመግዛት ግዴታ ያለው የውሰት ውል ነው የወሰደው። እንደሚታወቀው ይህ የውሰት ውል ግን ለናፖሊ ግዴታ ሲሆን ናፖሊ ካልፈለገ ልክ ጄደን ሳንቾን ለዩናይትድ ቼልሲ እንደመለሰ ሁሉ ቅጣት ከፍሎ ናፖሊም ያንን ማድረግ ይችላል። ዛሬ ግን ከወደ ጣሊያን የሚወጡ መረጃዎች ናፖሊ በሆይሉንድ የውሰት ውል ላይ የተካተተውን የመግዛት ግዴታ 100% ይጠቀሙበታል የሚሉ መረጃዎች እየወጡ ነው። ይህም እንግዲህ 2026 ክረምት ላይ ይከናወናል። ናፖሊ በክረምት ተጫዋቹን በቋሚ ውልን ያስፈርሙታል የሚሉ መረጃዎች ናቸው አሁን የወጡት። በተለይም ዳይሬክተራቸው ጆቫኒ ማና በቃለ መጠይቅ ላይ በተጫዋቹ በጣም ደስተኛ መሆናቸውን ከተናገሩ በኋላ ነው አብዛኛው መረጃ ይህንን ይዘውት የወጡት። በመሆኑም በውሉ መሰረት 44 ሚሊዮን ዩሮ የሚከፈል ሲሆን ይህም ቅድመ ለውሰት ውሉ ከከፈሉት 6 ሚሊዮን ዩሮ ጋር ተደምሮ ለዩናይትድ 50 ሚሊዮን ዩሮ የሚያስገኝ ዝውውር ነው የሚሆነው ማለት ነው። በዚህም ከራሽፎርድ ዝውውር እና ከሳንቾ ከማንቸስተር ዩናይትድ ከመለየት ጋር ተያይዞ በቀጣይ ዩናይትድ ጥሩ ገቢ ይኖረዋል ማለት ነው ተጫዋቾችን ለማዘዋወር። ግን የሆይሉንድ ሞር በናፖሊ የመቆየት እድሉ አሁን የተረጋገጠ ይመስላል። ምናልባት ከእሳቸው ከስፖርቲንግ ዳይሬክተሩ ቃለመጠይቅ የተወሰደ ነው። የዳይሬክተሩ ጆቫኒ ሚያና ቃለመጠይቅ ወስደን ነው እኛም የነገርናችሁ። ተጨማሪ መረጃዎች የሚያረጋግጡልን ከሆነ በሌላኛው ዩቲዩብ ገጻችን በቀጣይ መረጃ ሰዓት የሆይሉንድ ቆይታ እኛ አሁን ከደረሰን መረጃ በተጨማሪ ጥንቅሮችን እናነሳበታለን። ተጫዋቾች ከጉዳትና ከአፍሪካ ዋንጫ መልስ እናገኛቸው ጠንካራ እንሆናለን ብለዋል ሩበን አሞሪም። ብዙ የዩናይትድ ደጋፊዎችን ያበሳጨ ውጤት ነበረ በዚህ ሳምንት የተመዘገበው። ዩናይትድ አንድ ጨዋታ ብቻ ነው ካለፉት 4 ጨዋታ ድል ያደረገው በሩበን አሞሪም ስር። 2005 ሲጠናቀቅ እሳቸው በአንድ ዓመት ውስጥ 13 ድል 11 አቻ 14 ሽንፈት የገጠመው ቡድን አላቸውና ብዙ ደጋፊዎች አንድም በአመቱ በካላንደሩ በተመዘገበ ውጤት ደስተኛ እንዳልነበሩ ይታወቃል። ወልቭስ ከመመራት ተነስቶ ነጥብ ይዞ ሲወጣ ለመጀመሪያ ጊዜ ነው ኦልድ ትራፎርድ ላይ በዚህ የውድድር ዓመት 2025-26 ላይ ወልቭስ ከተመራ በዛው ነበረ ጨዋታ የሚያልቀውም። በዚህ ሳምንት ኦልድ ትራፎርድ ላይ 1 ነጥብ አግኝተዋል ለመጀመሪያ ጊዜ። ሌላ የሩበን አሞሪም ቡድን ያስተቻ አንድ መረጃ እንንገራችሁ። ማንቸስተር ዩናይትድ ከመግጠማቸው በፊት ዌስትሃም 8 ጨዋታ ማሸነፍ አልቻለም ነበረ። በርንሞዝ 10 ጨዋታ ማሸነፍ አልቻለም ነበረ። ወልቭስ 18 ጨዋታ ማሸነፍ አልቻለም ነበር። ግን ኦልድ ትራፎርድ ላይ እነኚህ 3 ቡድኖች ነጥብ ይዘው ወጥተዋል። አንድም ይሁን ሁለትም ሶስትም አንድም ይሁን 3 ነጥብ ይዘው ወጥተዋል ከዩናይትድ እና በብዙ የተበሳጩት ደጋፊዎች ነጥብ ሊገኝባቸው የሚችሉ ቡድኖች ላይ ቡድኑ ነጥብ እየጣለ መሆኑ በዚህ ምክንያት ነው አብዛኛው ደጋፊ በሩበን አሞሪም ላይ ቅሬታ ሲያሰማም የነበረው። ሩበን አሞሪም ጆሽኳ ዜርኪዚን ለምን እንደቀየሩ ተናግረው ነበረ። ጉዳት እንዳልሆነ አረጋግጠዋል። ያው የታክቲካል ጉዳዮች ነው። ጨዋታውን ለማሸነፍ ከነበረን ፍላጎት አንጻር ያደረግናቸው አንዳንድ ቅያሬ ውስጥ የዜርኪዚ ይጠቀሳል እንጂ ጉዳት ገጥሞት አልወጣም ብሏል። ያው በርካታ ሌጀንዶች ተጫዋቹ ተቀይሮ መውጣቱን እንዳልወደዱት ይታወቅ ነበረ። ሌሳንድሮ ማርቲኔዝ ደግሞ በጋዜጣዊ መግለጫ ላይ 2 ነገሮችን ማድረግ እንችላለን ብሏል። አንደኛው ሰበብ መፍጠር ነው፣ የተጎዱ ተጫዋቾችና የአፍሪካ ዋንጫን ማንሳት እንችላለን ብሏል።
አይ ይሄንን እንደ ሰበብ አንወስድም ካለን ደግሞ ኃላፊነት ወስደን በሚቀጥለው ጨዋታ ላይ ይሄው ቡድን ነው የሚቀጥለውና ምክንያቱም አብዛኞቹ ጉዳት ላይ ያሉ በቶሎ ላይ መለሱ የሚችሉ አይነት ናቸው። የአፍሪካ ዋንጫም ቀጥሎ እየተካሄደ ነው። ምናልባት የጥሎ ማለፍ ጨዋታ ስለደረሰ አሁን አንድ ጨዋታ ሁሉንም ነገር ስለሚወስን የሚመጣ ተጫዋች ሊኖር ይችላል። ግን የሚጠብቁት በካሜሮን፣ በአይቮሪ ኮስት፣ በሞሮኮ ያሉ ተጫዋቾችን ነውና ከጠንካራ ብሔራዊ ቡድን ጋር ያሉ ተጫዋቾች ላይ መለሱ ይችላሉ። ስለዚህ ኃላፊነት ወስደን በቀጣይ ጨዋታ ላይ ድል ማድረግ ደጋፊውን መካስ ይጠበቅብናል ብሏል። አንድ ሰው እናንሳ። ሰር አሌክሳንደር ቻክማን ፈርጉሰን የዚህ ቡድን ልብ ምት ነበሩ፣ ምንም ጥያቄ የለውም። ከሳቸው ዘመን በኋላ ዩናይትድ የፕሪሚየር ሊግን ዋንጫ አይቶት አያውቅም። የአውሮፓ ሻምፒዮንስ ሊግ መድረክን በሳቸው ዘመን ሁለቴ አንስቷል። ለፍጻሜ የመድረስ ችግር አልነበረበትም። አሁን ግን ውድድሩ ላይ የመሳተፍ ችግር ሁሉ እየገጠሙ የመጣ ቡድን ሆኗል። ዛሬ ላይ እሳቸው 84ኛ ዓመታቸው እየተከበረ ነው። በዩናይትድ ፕሪሚየር ሊግን 13 ጊዜ፣ ሻምፒዮንስ ሊግን 2 ጊዜ፣ ኤፍኤ ካፕ 5፣ ሊግ ካፕ 4፣ የዓለም ክለቦች ዋንጫ 1፣ የአውሮፓ ሱፐር ካፕ ዋንጫ 2፣ ኮሚቲ ሽልድን 10፣ የአውሮፓ ዋንጫ ወይም የአውሮፓ ሻምፒዮንስ ሊግን 2 ጊዜ ያነሱ አሰልጣኝ ናቸው። እሳቸው መንበረ ስልጣናቸውን ከለቀቁ በኋላ አልሆንልህ ያለው ዩናይትድ በእሳቸው ስንብተ ማግስት እንደ ዴቪድ ሞይስ፣ እንደ ሉዊስ ቫናል፣ እንደ ኦሌ ጉናር ሶልሻየር፣ እንደ ጆዜ ሞሪኒዮ በኬርቴከርነት ነጊግስ አልቀሩም። በርካቶች አሰልጥነውታል ይህን ቡድን። ግን በእሳቸው መንበረ ስልጣን መልቀቅ በኋላ ዩናይትድን ለፕሪሚየር ሊግ ዋንጫ ያበቃ አንድም አሰልጣኝ እንደሌለ ይታወቃል። ከፈርጊ ጋር በተያዘ ግን አንድ መረጃ እንጨምር። ምናልባት በፕሪሚየር ሊጉ በጣም ዝነኛ የሚባሉ አሰልጣኞች ስለሳቸው ብዙ ያነሷቸው ነጥቦች አሉ። ለአብነት ያክል አሁን በሲቲ ቤት ፕሪሚየር ሊጉን 4 ተከታታይ ዓመት በማንሳት ሪከርድ ያላቸው ፔፕ ጋርዲዮላ ሰር አሌክሳንደር ቻክማን ፈርጉሰን የምንጊዜ ምርጡ አሰልጣኝ ናቸው። በዚያ ደረጃ ረጅም ዕድሜ ያንን ማድረግ አይቻልም እና ከፈርጊ በስተቀር ይላሉ። አርሰን ቬንገር በተቀናቃኝነት ደግሞ አብረዋቸው በፕሪሚየር ሊግ ከነበሩ አሰልጣኞች ሲጠቀሳሉ። በማንቸስተር ዩናይትድ ያደረገው ነገር ፈጽሞ አይደገምም። ታላላቅ ቡድኖች ደጋግሞ እንደገና ገንብቷል። ያ ድንቅ ችሎታ ያደርገዋል ይላሉ። ሆዜ ሞሪኒዮም በቼልሲ አሰልጣኝነት በተቃራኒ ሆነው ዩናይትድን ሲፋለሙ ያውቋቸዋል። ሆዜ ሞሪኒዮ ዋንጫ ማሸነፍ ከባድ ነው። ከ20 ዓመት በላይ ዋንጫዎችን ማሸነፍ ልዩ ነው። ሰር አሌክሳንደር ቻክማን ፈርጉሰን የፕሪሚየር ሊግ ክስተት ናቸው በማለት እኚህ የፕሪሚየር ሊግ ትልልቅ የሚባሉ አሰልጣኞች ያወድሷቸዋል። ራፋኤል ቤኒቴዝም ብዙዎች እሳቸው ለረጅም ዓመት ማድረጋቸውን እንደ ትልቅ አድናቆትና እንደ ትልቅ ስኬት ይወስዱላቸዋል። ለማንኛውም እሳቸው ናቸው ዛሬ 84ኛ ዓመታቸውን እያከበሩ የሚገኙት። አንድ ምስል በስፋት እየተዘዋወረ ትገኛለች። እቺ ምስል ከሰሞኑ አማዱ ኦናና የተባለ የቪላ ተጫዋች ቼልሲን ካሸነፉ በኋላ ጣቶቹን ይቆጥራል። 1 2 3 ብሎ ይቆጥርና ከዛ ያንን የቆጠረውን ጣቱን በቀጥታ የቡባካር ካማራን ኪስ ከፍቶ ይከታቸዋል። ይሄም 3 ነጥቡን አረጋግጠናል የሚል ነበረ። እቺ ምስል ትላንትና ኤምሬትስ ላይ ተደግማለች። ተረኛው ደግሞ ጋብርኤል ማጋሌሽ ነው። ማጋሌሽ የማንንም ተጫዋች ኪስ አልፈለገም። ጣቶቹን ቆጠረ። 1 2 3 ብሎ ከቆጠረ በኋላ የራሱ ኪስ ውስጥ ከቶት ከካሜራማኑ ዞር ብሏል። በጣም አነጋጋሪ ምስል ነበረች። አርሰናል በዚህ ሲዝን በሁሉም የውድድር መድረኮች 28ኛ ጨዋታውን ያደረገው። ከዚህ ውስጥ በጣም አስገራሚ ነገር ከ28 ጨዋታ 22ቱ ድል ነው። በ6 ጨዋታ ነው ነጥብ የጣለው ማለት ነው። ከዚህ ውስጥም አራቱን አቻውቶ 2 ጨዋታ ብቻ ነው የተሸነፈው። ስለዚህ አርሰናል ነጥብ ይዞ ያልወጣው ከ28ቱ ጨዋታ በ2 ጨዋታ ነው። 26ቱ ላይ ነጥብ ይዞ ወጥቷል። አሁን ፕሪሚየር ሊግ ላይ 45 ነጥብ አለው። ፕሪሚየር ሊግ መሪነት ላይ ይገኛል። በሻምፒዮንስ ሊግ 18 ነጥቦች ያለው ቡድን ነው አርሰናል። የካራባው ካፕ ግማሽ ፍጻሜ ከቼልሲ ጋር የደርሰው መልስ ጨዋታ ይጠብቀዋል። 16 ክሊንሺት አለው። ትላንት ለጥቂት አምልጦታል። በ59 ግብ ላይ በ59 ግቦች ተሳትፎ የአርሰናል ተጫዋቾች 2025ን አጠናቋል። 14 ግብ ብቻ ነው ይህ ቡድን በ2025/26 የውድድር ዓመት ያስተናገደው። በጣም ጠንካራ የፊት መስመር፣ በጣም ጠንካራ የኋላ መስመር ያለውን ቡድን ሆኖ የማይክል አርቴታን ቡድን ተመልክተነዋል። ማይክል አርቴታ በ2026 የቡድን ዓመት ምን እንደሚሆን ተጠይቀው ነበረ፣ ወይም ምን ይጠብቃሉ ተብለው ጠይቀው ነበረ። በግልም ሆነ በሙያዬ ደረጃ 2025 ድንቅ ዓመት ነበር። እነዚህ ተጫዋቾች ክለቡና ሰራተኞች በየቀኑ በስሬ እንድደሰት የሚያደርጉበት መንገድም በጣም የሚገርም ነበረ።
በ2026 ምን እንደምፈልግ እናውቃለን ብለዋል ማይክል አርቴታ። ለዛም በየቀኑ በጣም ጠንክረን መስራት ይኖርብናል፣ ነገር ግን ለዛ በሚያበቃ ትክክለኛ ጎዳና ላይ አሁን ያለን ይመስለኛልና ምን እንደምንፈልግ ይታወቃል። 2026ን 2025 በጥሩ መንገድ አጠናቀነዋል፣ ይቀጥላል ብለዋል። ያው 2026 የዋንጫ ማረጋገጫ ዓመቶች ናቸው። ከፊታቸው ካራቦ ካፕ ይጠብቃቸዋል። ከዛ በኋላ ኤፍኤ ካፕ አለ። በእርግጥ ኤፍኤ ካፕ የፍጻሜ ጨዋታው በጣም ዘግይቶ የሚመጣ ነው። የፕሪሚየር ሊግ ዋንጫ ሰሞን አካባቢ፣ የአውሮፓ ሻምፒዮንስ ሊግን በተመሳይ ግን በመድረኩ የመጀመሪያ ዋንጫቸውን ማሳካት የሚችሉት እሳቸው በካራቦ ካፕ ቼልሲን ጥለው ከዛ የኒካስልና የሲቲን አሸናፊ በፍጻሜ ካገኙ በኋላ ነው። ማይክል አርቴታ በጣም ደስተኛ ነኝ፣ በየሶስት ቀኑ አንድ ጨዋታ አለን እና የገጠምነው ያለውን ቡድን በጣም ጠንካራ ነው ብለዋል። ለአብነት ያክል በዚህ ሳምንት ያሸነፍነው ቡድን አስቶን ቪላን አትርሱ 11 ተከታታይ ጨዋታ ድል ያደረገ ቡድን ነው ብለዋል። እሳቸው በጨዋታው ወቅት አንድ አስቸጋሪ ጊዜ እንደሚኖር እና በጣም ከባድ አጋጣሚ እንደሚኖር አውቃለሁ በጨዋታ ወቅት፣ ነገር ግን አሁን ጥሩ ላይ ነን ብለዋል። በተለይም በጨዋታው በሁለተኛ አጋማሽ ሰዓት ምን መለወጥ እንዳለብን ተነጋግረን ነበር። ተጫዋቾቹ በጣም ጥሩ ሰርተዋል። በሁሉም ነገር በጣም ውጤታማ ነበርን። ብዙ እድሎችን ባገኘንበት አጋጣሚ ወደ ግብነት ቀይረናቸዋል። ከረፍት በፊት ግን ያገኘናቸውን እድሎች አልተጠቀምንም ብለዋል። በብዙ ጉዳቶች ውስጥ ሆነን ተጫውተናል። ራይስ እና ካላፊዮሪ የሉም። በሌላ በኩል ግን ጋብርኤል ጄሱስ ከረጅም ጊዜ በኋላ መጥቶ ግብ አስቆጥሮልናል። ስለዚህ ጉዳት ቢያሳሳውን ቡድን ከጉዳት የመጡትም ግን በተወሰነ መንገድ ቡድኑን እየጠቀሙ ነው ሲሉ ከጉዳት በመጡ ተጫዋቾችም መጠቀማቸውን ገልጸዋል። ጋብርኤል ማጋሌሽ የአርሰናል ተከላካይ፣ የአርሰናል ግብ አስቆጣሪ። ምናልባት በተከታታይ መረጃችንን ስናነሳ ጋብርኤል ማጋሌሽ ለአርሰናል ተከላካይ ብቻ አይደለም ግብም አስቆጣሪ ነበር ብያችሁ ነበረ። በዚህ ሳምንትም መነሻዋ ግብ እሱ ነበረች። ማጋሌሽ 2022 አርሰናልን በይፋ ከተቀላቀለ ጊዜ ጀምሮም በፕሪሚየር ሊጉ ብዙ ጎል ያስቆጠረ ተከላካይ ነው። አሁን ላይ በ19 ግቦች ይመራል እሱ በፕሪሚየር ሊግ መጫወት ከጀመረ ጊዜ ጀምሮ ማለት ነው። ማይክል ኪን 13፣ ቨርጅል ቫንዳይክ 12፣ ፋቢያን ሼር 12፣ ትሬንት አሌክሳንደር አርኖልድ 12 አላቸው በፕሪሚየር ሊግ በተከላካይ ስፍራ ሆነው በርካታ ግቦችን ባለፉት 5 ዓመታት ገደማ በማስቆጠር ውስጥ ማለት ነው። የጋብርኤል ማጋሌሽን በዚህ ረገድ ሊጠቀስ የሚችል ነው። ከኋላ ሆኖ ቡድኑን ይመራል፣ በመከላከሉ ቡድኑን በማነሳሳት የቆመ ኳስ ሲገኝ ደግሞ ሄዶ ያስቆጥራል። በጣም አደገኛው ተጫዋች እንደሆነ ዳግም አስመልክቷል። የፈረንጆች 2025 ተጠናቀቀ። በፕሪሚየር ሊግ አርሰናል እንደ ትሮሳርድ ግብ የሚያስቆጠረ አሲስት የሚያደርግ የለም ብያችሁ ነበረ። በድምሩ 19 የግብ አስተዋጽኦ አለው። 10 ግብ 9 አሲስት ነው። በባለፈው ክረምት ላይ ክለቡ ሊለቅ ይችላል በሚል በርካታ ሀሳቦች ሲነሱበት እንደነበር ይታወቃል። የተጫዋች በተለይም ኢብሪቼዜ ይመጣል በሚል ቦታው ላይ እንደገና ሮድሪጎ ጎኤሽ ከሪያል ማድሪድ ጋር ሊለቅ ስለነበረ ይመጣል በሚል ብዙ ሲነሳበት ነበረ። ግን በቡድኑ ከቆየ በኋላ በጣም ወሳኝ የተባለ ተጫዋች ሆኖ 2025ን አጠናቋል። አርሰናል ደግሞ ባለፉት ዓመት ነጥብ የጣለባቸው 3 ጨዋታዎች በዚህ ውድድር ዓመት 3ቱንም ማስተካከል ችሏል። በርንማውዝ፣ ሊቨርፑል፣ ፎረስት ቀጣይ ጨዋታዎች ይጠብቁታል። አምና ከኤቨርተን ጋር 1-1 አጠናቆ ነበር። ከብራይተን ጋር 1-1 ያጠናቀቁበት ጨዋታ ይጠቀሳል። ከአስቶን ቪላ ጋር 2-2 ያጠናቀቁበት፣ ከበርንማውዝ ጋር 2-1 ተሸንፈው ነበር። ከሊቨርፑል ጋር 2-2 እና ከኖቲንግሃም ፎረስት ጋር 0-0 አምና ዋንጫ ለማጣታቸው ምክንያት ከነበሩት ይጠቀሳል። በቀጣይ በርንማውዝ፣ ሊቨርፑል፣ ፎረስት እያለ ጨዋታ ይቀጥላል። አርሰናል ጋር በተያዘ ምናልባት ልንጨምራቸው የምንችላቸው መረጃዎች አንደኛው የአለመጨባበጡ ጉዳይ እንደነበር ይታወቃል። በትልቁ መነጋገር ነበር። ማይክል አርቴታ ምንም ጸብ የለም ብለዋል በመካከላችን። የኡናይ ኤምሬ ለምን አልጨበጡም ሲባሉ ሜዳ ውስጥ መቆየት አልችልም፣ ምክንያቱም ቀዝቃዛ ስለሆነ ገና ማይክል አርቴታን ጨብጬ አልወጣውም፣ በጣም ቀዝቃዛ ነው፣ መጠበቅ አልወድም ብለዋል። እሳቸው ቶሎ ነው ወደ መልበሻ ክፍል የምገባው፣ ሲቀጥል ቀዝቃዛ ነበር ብለዋል። ማይክል አርቴታ ግን ያው ባይጨብጠኝም በመካከላችን ግን ምንም ጸብ የለም ብለዋል። በወቅቱ አነጋጋሪ ስለነበረ እኛም በመረጃችን አንስተ ነው እንደነበረ ይታወቃል። የአርሰናል የወደፊት ኮከብ ማክስ ዶማን ጉዳት ላይ እንዳለ ይታወቃል። በቀጣይ እንግዲህ ከፈረንጆቹ አዲስ ዓመት በኋላ ይመለሳል ተብሎ ይጠበቃል። የወደፊት ኮከቡ ማክስ ዶማን 16 ዓመት ሞልቶታል። በጣም አስደናቂ ተጫዋች በአርሰናል ቤት ወደፊት ይጠበቃል። ለማንኛውም አርሰናል ፕሪሚየር ሊጉን ከ19 ጨዋታ በኋላ 14 ድል 3 አቻ 2 ሽንፈት አጋጥሞት በ45 ነጥብና በ25 ግብ ልዩነት ይመራዋል። ሲቲ አንድ ቀሪ ጨዋታ እጁ ላይ ያለ 13 ድል 1 አቻ
4 ሽንፈት አጋጥሞት 40 ነጥብና 26 ግብ ይዞ ሁለተኛ። አስቶን ቪላ ከ19 ጨዋታ 12 ድል 3 ሽንፈት 4 ሽንፈት 7 የግብ ልዩነት ይዞ በ39 ነጥብ ሶስተኛ ነው። ሊቨርፑል አሁን ቶፕ 4 ላይ የተገኘ ቡድን መሆኑን አረጋግጧል። ሳይጫወት ግን ለመሪዎቹ በጣም የሚቀርብበት እድል እጁ ላይ ያለ 18 ጨዋታ ብቻ ስላረገ 32 ነጥብ አለው። እያሸነፈ የሚሄድ ከሆነ በቀጣይነት ትልቅ ቦታ በተለይም በቢግ ፎር ውስጥ ለዋንጫ በሚፎካከሩት ደረጃ ላይ መገኘት ይችላል። ለማንኛውም ውድ ቤተሰቦቻችን እዚህ ጋር እናብቃ። በቀጣይ እንገናኛለን። መልካም ቀን